السلام عليكم ورحمة الله وبركاته ድና የተከበራችሁ የኡስሚ ቲዩብ ቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ አልহামዱሊላህ። ያላችሁበት ቦታ ሰላም መልካሙን ተመኝቼላችኋለሁ። የዕለተ ሐሙስ የጥቁር ገበያ ወይንም ደግሞ የሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመን በተመለከተ 14 ሀገራትን ሙሉ መረጃና ሙሉ ዝርዝር ይዤላችሁ ቀርቤያለሁ። የጥቁር ገበያ የሐዋላ ዋጋ ከትላንትናው ጋር ሲነጻጸር ጨመረ ወይንስ ቀነሰ የሚለውን በስተመጨረሻ አብረን የምናይ ይሆናል። ከዚህም ጋር ተያይዞ እንግዲህ ውድ የቻናል ቤተሰቦችና ተከታታዮቻችን ኡስሚ ቲዩብ ቁጥር 1 ቻናል በአንዳንድ የተለያዩ ችግሮች ምክንያት ታግዷል፣ አገልግሎት እየሰጠ አይደለም። በዚህም ኡስሚ ቲዩብ ቁጥር 2 አዲስ ቻናል ልንከፍትና በዛም መረጃ ልናደርስ ግድ ሆኖብኝ ተገኝቷል። በዚህም አዲሱን ቻናላችን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን እንደ በፊቱ ቤተሰብ ሆኖ ተቀላቀሉን። እንዲሁም ደግሞ ሌሎቹ እንዲደርስ ላይክ አድርጋችሁ ሼር ማድረጋችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁን። በቀጥታ ወደ መረጃችን ስንሸጋገር ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ፣ የቻይና ዩዋን፣ ካናዳን ዶላር፣ የአውስትራሊያን ዶላር፣ የቻይና ዩዋን፣ ፓውንድ ስተርሊንግ፣ ኩዌት ዲናር፣ ዩናይትድ አረብ ኤሚሬትስ ዲርሃም፣ የሳዑዲ ሪያል፣ ቱርኪ ሊሬ፣ የባህሪን ዲናር፣ ጆርዳን ዲናር እና የኦማን ሪያል ይገኙበታል። በቀዳሚነት የምናየው እንደተለመደው የአሜሪካን ዶላርን ይሆናል ማለት ነው። ኢትዮጵያን ብላክ ማርኬት ዶት.ኮም ከሚል ዌብሳይትና ድረገጽ ላይ አንብበን አግኝተነዋል። ወይንም ደግሞ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም ነው። 100 የአሜሪካን ዶላር 15578 ብር እንደሚሸጥና አንድ የአሜሪካን ዶላር 155 ብር ከ78 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ትላንትና ከነበረው ማለትም ዕለተ ረቡዕ የነበረው የጥቁር ገበያ የምንዛሬ የዋጋ ዝርዝርና የዋጋ ተመን አንድ የአሜሪካን ዶላር 155 ብር ከ36 ሳንቲም አካባቢ ነው የነበር። በዛሬው ዕለት አሁንም በድጋሚ ጭማሪ አሳይቶ ከ78 እየተሸጠ እንደሚገኝ ነው የወጣው መረጃ የሚጠቁመው። አሁንም ደግሞ አለው ቪዲዮአችን ላይክ ያረጋችሁ ለሌሎቹ እንዲደርስ ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ተቀላቀሉን። ዘርፈ ብዙ የሆኑ ስራዎችን የምንሰራበት ቻናል ነው። በመቀጠል ዩሮን እናያለን። 100 ዩሮ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 16993 ብር እንደሚሸጥና 1 ዩሮ 169 ብር ከ93 ሳንቲም እንደሚሸጥ ከዌብሳይቱ ላይ ያገኘነው መረጃ ፍንትው አድርጎ ያሳያል። መረጃውን ማወቅ የምትፈልጉ ወይንም ደግሞ ከቦታው ራስ ዌብሳይቱ ላይ ኦንላይን ላይ መከታተል ለምትፈልጉ ኢትዮጵያን ብላክ ማርኬት ዶት.ኮም ብላችሁ ብትጽፉ ሙሉ መረጃ ማግኘት ትችላላችሁ። በመቀጠል የምናየው የስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 17753 ብር እንደሚሸጥና አንድ የስዊዝ ፍራንክ 177 ብር ከ53 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ ላይ ያስነብበውናል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር ከጥቁር ገበያ ወይንም ደግሞ በኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ በየዕለቱ በየደቂቃው እየዘገበ ኦንላይን ላይ የሚያስነብበን ድረገጽ በዚህ መልኩ አስፍሮት አግኝተናል። በዚህም 100 ካናዳን ዶላር 10871 ብር እንደሚሸጥና 1 ካናዳን ዶላር 108 ብር ከ71 ሳንቲም እንደሚሸጥ ጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ቻይና ዩዋን ይሆናል። ኢትዮጵያን ብላክ ማርኬት ዶት.ኮም ዌብሳይቱ በዚህ መልኩ አስፍሮታል። 100 የቻይና ዩዋን 2152 ብር እንደሚሸጥና አንድ የቻይና ዩዋን 21 ብር ከ52 ሳንቲም እንደሚሸጥ የወጣው መረጃ ይጠቁማል። በመቀጠል የምናየው ፓውንድ ስተርሊንግ ነው። 100 የፓውንድ ስተርሊንግ 20242 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 202 ብር ከ42 ሳንቲም እንደሚሸጥ ነው በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርሰን ድረገጽ በዚህ መልኩ አስፍሮት ያገኘ ነው። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ሀገር ኩዌት ወይንም ደግሞ 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ተቀናጅታለች። በዚህም 100 የኩዌት ዲናር
50567 ብር እንደሚሸጥና አንድ የኩዌት ዲናር 505 ብር ከ67 ሳንቲም እንደሚሸጥ ድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። በኢማራት ወይንም ደግሞ 100 የኢማራቶች ዲርሃም ኢትዮጵያን ብላክ ማርኬት ዶት.ኮም ከዌብሳይቱና ከድረገጹ ላይ እንዳገኘ ነው ከሆነ 4235 ብር እንደሚሸጥና አንድ ዩናይትድ አረብ ኤምሬትስ ዲርሃም 42 ብር ከ35 ሳንቲም እንደሚሸጥ ድረገጹ ላይ ያገኘነው መረጃ ያመለክታል። ውድ የሳል ቤተሰቦችና ተከታታዮቻችን እስካሁን ድረስ እየገለጽኳላችሁ የሚገኙ የጥቁር ገበያ የሐዋላ ዋጋንም ሆነ ከዚህ በኋላም የሳዑዲ፣ ባህሬን እንዲሁም የኦማን አሉ የተወሰኑ ሀገራት ይቀሩናል። በአጠቃላይ እንድታውቁት የምፈልገው ነገር ሙሉ መረጃ እናደርሳችኋለን። ሁሌም የ14 ሀገራትን የጥቁር ገበያ መረጃ ስናደርሳችሁ እናንተ ከምትልኩበት ወይንም ሐዋላ ከምታደርጉበት የምንዛሬ ዋጋ ጋር በጭራሽ አይገናኝም። ማለትም ከመሬት ካለው እውነታ ጋር እናንተ በዚህ ዋጋ መላክ ብትፈልጉ በዚህ ዋጋ ይልኩላችሁ አታገኙም። ለምን ካላችሁ ደግሞ ይሄ መረጃ እናንተን የሚገዟችሁ ሰዎች ይሸጡበታል ተብሎ የሚታሰበው ዋጋ ስለሆነ፣ ነገር ግን ሲጨምር ጨመረ ሲቀንስ ቀነሰ የምንልበት ዋነኛ ምክንያቱ ምናልባትም እዚህ ጋር በጨመረ ቁጥር ውሎ አድሮም ቢሆን እናንተ ጋር ይጨምራል ብለን ተስፋ ስለምናደርግ ነው። ያለው እውነታ ይሄው ነው። በመቀጠል የሳዑዲ ሪያልን እናያለን። ኢትዮጵያን ብላክ ማርኬት ዶት.ኮም በዌብሳይቱ አስፍሮታል። 100 የሳዑዲ ሪያል 4150 ብር እንደሚሸጥና አንድ የሳዑዲ ሪያል 41 ብር ከ50 ሳንቲም እንደሚሸጥ ከዌብሳይቱ ላይ ያገኘነው መረጃ ያመለክታል። ቪዲዮአችን ላይክ አድርጉ፣ አያስከፍልም። ለሌሎቹ ሼር አድርጉ፣ ደግነት ለራስ ነው። እንዲሁም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተቀላቀሉን። መረጃ አይናቅም፣ አይደነቅም። በመቀጠል የምናየው ቱርኪ ሊሬ ነው። 100 የቱርኪ ሊሬ 410 ብር እንደሚሸጥና አንድ ሊሬ 4 ብር ከ10 ሳንቲም እየተሸጠ እንደሚገኝ ነው ድረገጹ ላይ ያገኘነው መረጃ የሚያመለክተው። በመቀጠል የባህሪን ዲናርን እናያለን። 100 የባህሪን ዲናር 41000 የኢትዮጵያ ብር እንደሚሸጥና አንድ የባህሪን ዲናር 410 ብር ከ82 ሳንቲም እየተሸጠ እንደሚገኝ ከድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር 21974 ብር እንደሚሸጥና አንድ የጆርዳን ዲናር 219 ብር ከ74 ሳንቲም እንደሚሸጥ የወጣው መረጃ ይጠቁማል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል 40014 ብር እንደሚሸጥና አንድ የኦማን ሪያል 400 ብር ከ14 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ የተገኘው መረጃ ያመለክታል። ከትላንትናው ጋር ስናነጻጸረው የጥቁር ገበያ መረጃ በትንሹም ቢሆን ጭማሪ አሳይተዋል። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።